አሁን ሰዓቱ መሽቶ ያለበት አካባቢ ያላችሁ ሰዎች እንደምን አሉ ውላችኋል? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንደገና ደግሞ ወደ ዩኤስኤ እና አንዳንድ አካባቢዎች ላይ ነቅቶላችኋል መሰለኝ። እናንተ ደግሞ እንደምን አደራችሁ ያልኩኝ ሰሞኑን ማንበብ የጀመርኩትን የሀዲያ ታሪክና ባህል የተሰኘ መጽሐፍ በአቶ ሳሙኤል እና በነፍሱን ይማረውና ባለባቸው የተጻፈው መጽሐፍ ነው ማነብላችሁ። ኖርማሊ ይህን መጽሐፍ ሲጽፉ አቶ ነበሩ። አሁን ዶክተር ሳሙኤል አንዳሞ ሆኗል። እንግዲህ ፒኤችዲ ማዕረግ አለው። ስለዚህ በነጠላ ከጠራው ቅር እንደማይሰኝ ተስፋ አድርጋለሁ። 1 2 3 4 5 ፓርት አንብቤላችኋለሁ። አሁን የቀረው ደግሞ ከዚህ በኋላ ደግሞ 6 7 እያልኩ ነው የሚቀጥለው። ዛሬ ፓርት 6 ነው ወይም ክፍል 6 ነው የማነበው ማለት ነው። ዛሬ ክፍል 6 አነባለሁ። ምናልባት ለሌሎቹ እንዲደርስ ሼር እንዲታደርጉ ጠይቃለሁ። ምክንያቱም በኢንቦክስ እና በኮሜንት ቦታዎች ላይ እየጠየቃችሁኝ ነበር። እየደረሰን አይደለም፣ አንዳንዴ ይደርሰናል፣ አንዳንዴ አይደርሰንም ብላችሁ ያላችሁት ስላላችሁ ምናልባት አሁን በዚህ ኦንላይን የምታዳምጡ ሰዎች እኔ ላይቭ ከጨረስኩ በኋላም ቪዲዮን ገብታችሁ የምትመለከቱ ሰዎች ለሌሎች ሰዎችም እንዲደርስ እና ባህል ማንነታችንን ወይንም ታሪካችንን እንድናውቅ በትንሹም ቢሆን ግንዛቤ እንዲኖረን ለመረዳዳት ለጓደኞቻችሁ ሼር እንድታደርጉ አሳስባለሁ። እሺ እንግዲህ አነባለሁ። የሀዲያ ሕዝብ ታሪክ ከ19ኛው ክፍለ ዘመን የመጨረሻው ሩብ እስከ 1974 ዓመተ ምህረት ይላል። እንግዲህ ይሄ 19ኛው ክፍለ ዘመን የመጨረሻው ሩብ እስከ 74 ማለት ከ19ኛው ሩብ ማለት እንግዲህ 1875 አካባቢ እንደማለት ነው። ከዛ ጀምሮ እስከ 20ኛው ሩብ ማለት ነው። 20ኛው ሩብ ያው 1974 እንደማለት ነው እና በዛ ጊዜ ሀዲያ እንዴት ነበር የሚለውን እስቲ እንይ። በኦሮሞ ህዝብ መስፋፋትና በሌሎች በርካታ ምክንያቶች የቀድሞ ጥንካሬውን አጥቶ በጣም ውስን በሆነው በአሁኑ የሀዲያ አካባቢ ብቻ ማንነቱን አስጠብቆ የቀረው የሀዲያ ህዝብ በ19ኛው ክፍለ ዘመን ሁለተኛ አጋማሽ የገጠመው ከፍተኛ ፈተና በንጉሱ ምኒልክ ሁለተኛ መሪነት የተደረገው የሸዋ ክርስቲያናዊ መንግስት የወረራ እንቅስቃሴ ነው። የሸዋ ክርስቲያናዊ መንግስት በንጉስ ምኒልክ ሁለተኛው ዘመን በሀዲያ ህዝብ ላይ የከፈተው የወረራና የበላይነትን የማረጋገጥ እንቅስቃሴ የሀዲያን እያንዳንዱ ጊቾ ወይንም ጎሳ ለብቻው በማጥቃት እና በማስገበር ከዚያም ወደሚቀጥለው በማሻገር ላይ የተመሰረተ ነበር። ጥቂት ማብራሪያ ለመስጠት ያህል በ19ኛው ሴንቸሪ በሸዋው ንጉስ አፄ ምኒልክ በሀዲያ ህዝብ ላይ የተከሰተው ወይም የተካሄደው ወረራ ሙሉ በሙሉ ሀዲያን የማጥቃት ሳይሆን ሀዲያን በአንድ ላይ ሳይሆን በጌቾች በተለያዩ ጎሳዎች፣ ጎሳ የሚለው ምናልባት ላይገልጸው ይችላል። ከዛ ከፍ ያለ ቃል ይፈልጋል እና ክላን አለ። ሀዲያ አሁን የሚታወቀው በሌሞ ሀዲያ፣ ሶሮ ሀዲያ፣ ባዳዋቾ ሀዲያ፣ ዌጦ ቢራ ሀዲያ፣ ሻሾ ሀዲያ፣ ሊቢዶ ሀዲያ፣ ቀቤና ሀዲያ፣ አላባ ሀዲያ የተባለ ነው የሚታወቀው እና እነዚህን ከፋፍሎ የመውረር ወይም የመዋጋትን አይነት ሁኔታ ነው የሚያመለክተው ማለት ነው። ከዚህ በተጨማሪ በሀዲያ አካባቢ የሚገኙ አንዳንድ ማህበረሰቦች ለምሳሌ ከምባታ እና ጉራጌ ለክርስቲያኑ የሸዋ መንግስት ይሰጡ የነበረው ድጋፍ ለወራሪ ኃይል ጥንካሬን እና ለወረራውም መንደርደሪያ ቦታ ሰጥቶታል። እንግዲህ የሀዲያ ህዝብ በሰዓቱ ሙስሊም ሱልጣኔት ነበር። ያን ጊዜ የሰሜኑ የክርስቲያኑ መንግስት ደጋፊ የተባሉ የሀዲያ አጎራባቾች የከምባታ፣ የጉራጌ እና ሌሎች ብዙም ባይጠቀሱም እነዚህ ሁለቱ በስፋት ተጠቅሰዋል። የክርስቲያኑ መንግስት ቀኝ እጅ ሆኖ ወይም ደጋፊ ሆኖ የጦርነት ሁኔታዎችን የወረራ ሁኔታዎችን በማመቻቸት የሰሜኑ የክርስቲያኑ መንግስት ወይም የሸዋው መጀመሪያ የሰሜኑ የክርስቲያኑ መንግስታት ቀጥሎ
የሸዋው ምኒልክ እንዲወር በወረራም እንዲዋጋቸው ከፋፍሎ እንዲዋጋቸው የተለያዩ ዘዴዎችን በመጠቆምና ሲንቅ በመስጠት ይዋጉ ነበር። ንያን ኩረኮይ አማራ ዲዮን ቀሰሜን አሮ አማን ከምባት ሄቾ ደዳዎ እኮ ሄቾ ኡሰን ኡስ ደዳዎ አከመኮ ማች ያደርጋል። ከላይ ለመግለጽ እንደተሞከረው የወራሪውን እንቅስቃሴ በአግባቡ ለመረዳት እያንዳንዱ የሀዲያ ጌቾ ከሸዋ ወራሪ ኃይል ጋር ያደረገውን ተጋድሎ መቃኘት ተገቢ ይሆናል። የሸዋ ወራሪ ኃይል ወደ ደቡብ የዛሬው የኢትዮጵያ ክፍል ባደረገው የወረራ እንቅስቃሴ ከፍተኛ የተቃውሞ ጦርነት ከገጠመው አካባቢዎች አንደኛው የቀቤና ሀዲያ ነው። ቀቤና በዛሬው የጉራጌ ዞን ምዕራባዊ ጫፍ ላይ የሚገኝ አንዱ የሀዲያ ጌቾ ነው። በአብዛኛው ጸሐፊዎች አገላለጽ ሰሜን ሀዲያ ተብሎ ይታወቃል። ይህ የሀዲያ ወይም የቀቤና ሀዲያ ማለት ነው። በ19ኛው ክፍለ ዘመን የቀቤናን ሕዝብ በአግባቡ አደራጅተውና ማንነታቸውን ጠብቀው በጥንካሬ የያዙትን አካባቢ ተቆጣጥረው እንዲቆዩ ካስቻሉ ታላላቅ መሪዎች መካከል ዋልጋ ሞጬ የቀቤና ታዋቂ መሪና የሐሰን እንጃሞ አባት በዋናነት ይጠቀሳሉ። በነገራችን ላይ በሀዲያ ታሪክ ጠንካራ ነገስታት ተብሎ ከሚታወቁት ሐሰን እንጃሞ አንዱ ናቸው። የሐሰን እንጃሞ አባት ደግሞ ዋልጋ ሞጬ ናቸው። እሳቸው እንግዲህ ቀደም ሲል የቀቤናን ሀዲያ አጠናክረው አሰባስበው የያዙበትን አካባቢ በጥንቃቄ እና በጥንካሬ ተቆጣጥረው እንዲቆዩ ባደረጉት እና በማድረግና ከወራሪ ኃይሎች ጋር ጦርነቶችን እየመሩ በማዋጋት ይታወቃሉ ማለት ነው። በዋልጋ ሞጬ መሪነት ዘመን ለምሳሌ የቀቤና ሀዲያዎች የዜና በርን አካባቢ በቋሚነት መኖሪያቸው አድርገው ሊይዙ ችለዋል። ይህ በቀቤና ሀዲያዎች ቋሚ መኖሪያ ተደርጎ የተያዘው የዜና በር አካባቢ በጣም ጠቃሚና ስትራቴጂያዊ መሬት ሲሆን በምስራቅ ደቡብ ምስራቅና ደቡብ አቅጣጫ በካሬብ ወንዝ እና በሰሜን አቅጣጫ ደግሞ በዋቤ ወንዝ የተከበበ ነው። እናም እነዚህ ወንዞች ለቀቤና ሀዲያዎች እንደ ተፈጥሮ ምሽግ ሆነው ያገለግሉ ነበር። በሁለቱ ትላልቅ ወንዞች የተከበበው የዜና በር አካባቢ በአካባቢው ባሉት ሌሎች የጉራጌ ህዝቦች ለምሳሌ የአክሊል፣ የመቆርቆር፣ የወለኔ ህዝቦች የቀቤና ሀዲያዎች ሀገር ተደርጎ እውቅና የተሰጠ ቦታ ነው። በነዛ ሁሉ የቀቤና ሀገር እንደሆነ እውቅና የተሰጠ ነው ማለት ነው። በዚያ ዘመን የቀቤና ህዝብ የፖለቲካና የሃይማኖት ዋና ማዕከል ሴባ የሚባል ቦታ ነበር። እንግዲህ እስልምና ወደ ሌሎች የጉራጌ አካባቢዎች መስፋፋት የቻለው ከዚህ የቀቤና አካባቢ መነሳት መሆኑ ይታመናል። ምክንያቱም ቀቤናዎች ከሌሎች የአካባቢው የጉራጌ ህዝቦች ቀድመው እስልምናን የተቀበሉ በመሆናቸው ይሆናል። የቀቤና ታዋቂ መሪ የነበሩት ዋልጋ ሞጬ ከሞቱ በኋላ እሳቸውን ተክተው የቀቤናን አካባቢ የመሩት ኡመር ባቂሳ የተባሉ የቸሃ ተወላጅ እስላም ናቸው። የኡመር ባቂሳን መተካት ያመቻቹትና የቀቤናን ህዝብ ያላመኑት አሊ ደነቦ የተባሉ የቀቤና ተወላጅ የሆኑ እስልምና ሃይማኖት መሪ ናቸው። ለኡመር ባቂሳም ሐሰን እንጃሞ አፈ ጉባኤ ሆነው እንዲያገለግሉ በቀቤና ህዝብ ተመድበዋል። የኡመር ባቂሳ ዘመን በቀቤና አካባቢ እስልምና በጣም የተጠናከረበት ዘመን ሲሆን እንደ ሼህ ዋራቆ ከይፋት፣ ሼህ ኡመር ድሎ ከአፋር በመምጣት የእስልምና ትምህርት ያስፋፉበት ዘመን ነበር። እንግዲህ ንጉስ ምኒልክ ሁለተኛው የመጀመሪያውን የቀቤና ዘመቻ ያካሄዱት በኡመር ባቂሳ የመሪነት ዘመን ነበር። ይህ የመጀመሪያው ዘመቻ የተካሄደው በ1875 ዓ.ም ሲሆን የቀቤና መሪ የነበሩትና የቸሃ ተወላጅ የነበሩት ኡመር ባቂሳ በሰላም እንደ ንጉሱ ምኒልክ ወራሪ ኃይል እጃቸውን በመስጠት ገብተዋል። በዚህም ምክንያት ቀቤና በምኒልክ ቁጥጥር ስር ሲወድቅ ኡመር ባቂሳ የግራዝማችነትን ማዕረግ ከምኒልክ ተሰጥቷቸው ግራዝማች ኡመር ሊባሉ ችለዋል። እንግዲህ በምኒልክ ወረራ ጊዜ በፈቃደኝነት የሚገባላቸው ወይም የሚቀላቀላቸው ገባር ለመሆን የሚስማማ ሽልማት እያገኘ ያለ ጦርነት ይቀጥላሉ ማለት ነው ወደ ሌላ አካባቢ። ኡመር ባቂሳ በቀቤና ህዝብ ላይ ያሳረፉት በጣም ጨቋኝ የሆነ አስተዳደር እና ለክርስቲያኑ መንግስት በሰላም ገብቶ የክርስቲያኑ መንግስትን
ማዕረግ መቀበላቸው የቀቤና ሀዲያዎች በዑመር በቂሳ አመራር ላይ የነበራቸው ትዕግስት ተሟጦ እንዲያልቅ አድርገዋል። አንደኛ ዑመር በቂሳ የቀቤና ሀዲያ ሳይሆኑ የቸሃ ናቸው። የቸሃ ተወላጅ ናቸው። የቸሃ ተወላጅ ሆኖ ቀቤናን ይመሩ ነበር። ያን ጊዜ ደግሞ ለምኒልክ ወራሪ ኃይል በፍጥነት በሰላም ያለ ጦርነት ነው የገቡላቸው ማለት ነው። እንደዛ ሆኖ ለራሳቸው ማዕረግ አግኝተዋል። ይህ ደግሞ የቀቤናን ሀዲያ እንዳስቆጣ እንመለከታለን። ይህ ሁኔታ ሀዲያ ባልሆነ መሪ አንመራም ወደሚል የቀቤና እንቅስቃሴ በማምራቱ ከ33 ዓመታት በኋላ የዑመር ባቂሳ መሪነት አብቅቶ ሐሰን እንጃሞ በቦታው ሊተካ ችሏል። እንግዲህ ሀዲያ ባልሆነ ሰው አንመራም በማለት የቀቤና ሀዲያ ተቃውሞን በማድረግ ከ33 ዓመታት የዑመር ባቂሳ መሪነት በኋላ በሐሰን እንጃሞ መመራት ጀመሩ ማለት ነው። ሐሰን እንጃሞ ሐሰንና እንጃሞ ሁለቱም የአንድ ግለሰብ የተለያዩ ስሞች ሲሆኑ ሐሰን የእስልምና ሃይማኖት ስም ሲሆን እንጃሞ ደግሞ ቤተሰብ ያወጣለት ሀዲይኛ ስም ነው። በእስልምና ስሙ ሐሰን እንጃሞ ሳይድ ሐሰን ተብሎ ይጠራል። ሐሰን እንጃሞ ወደ ቀቤና ህዝብ መሪነት እንዲመጣ በአካባቢው ያሉና የክርስቲያኑን መንግስት የበላይነት የሚቃወሙ ህዝቦች ለምሳሌ የወላኔ ህዝብ ከፍተኛ አስተዋጽኦ አበርክተዋል። በተለይም የወላኔ መንፈሳዊ አባትና የቀድሞ የሐሰን እንጃሞ የሃይማኖት አስተማሪ የሆኑት ሼክ አብዱል አዚዝ የሐሰን እንጃሞን አጠቃላይ አስተሳሰብ በከፍተኛ ሁኔታ የቀረጹ ግለሰብ ናቸው። ከዚህ በተጨማሪ ከቀቤና ህዝብ በአጠቃላይ እና ከሐሰን እንጃሞ ጋር በተለይ ጠንካራ ግንኙነት የነበራቸው የወሎ ሙስሊም ሰፋሪዎች እና የይፋት የእስልምና አስተማሪዎች የራሳቸውን ከፍተኛ የሆነ ተጽዕኖ አሳርፈዋል። የጅማ እስላማዊ መንግስት መሪ የነበሩት አባ ጅፋር ሐሰን እንጃሞን እና የቀቤናን ህዝብ በማገዝ በክርስቲያኑ መንግስት ላይ ጠንካራ ተቃውሞ እንዲቀሰቀስ የበኩላቸውን አስተዋጽኦ አበርክተዋል። የጅማው አባጅፋር ማለት ነው። የጅማው አባጅፋር የቀቤናን ሀዲያ እና ሐሰን እንጃሞን በመደገፍ በክርስቲያኑ ወራሪ መንግስት ላይ ወይም የምኒልክ ወራሪዎች ላይ ከፍተኛ ተቃውሞ እንዲደርስ አድርገዋል፣ እንዲቀሰቀስ አድርገዋሉ ነው የምለው። ከዚህ በተጨማሪ አንዳንድ ምንጮች ለምሳሌ ባህሩ የተሰኘ ጸሐፊ በሐሰን እንጃሞ እንደገለጸው በሐሰን እንጃሞ የተመራው የቀቤናዎች የአመፅ እንቅስቃሴ ከሱዳኑ የመሐዲስት እንቅስቃሴ ጋር ከነበረው የግንኙነት እድል የራሱን የሆነ ትምህርት መውሰዱን እና መነቃቃት ማግኘቱን ይጠቅሳሉ። እንግዲህ መሐዲስቶች የሱዳን ኢስላሚክ ፋይተርስ ናቸው። ከነሱ ጋር ግንኙነት እንደነበራቸው ነው የቀቤና ሀዲያዎች በተለይም በሐሰን እንጃሞ በኩል በሐሰን እንጃሞ መሪነት የሚተዳደሩ የቀቤና ሀዲያዎች ከሱዳኑ መሐዲስቶች ጋር ግንኙነት እንደነበራቸው ነው ማለት ነው የምንመለከተው። ከላይ የተጠቀሱትን አጠቃላይ ሁኔታዎች በመጠቀም የሸዋን ወራሪ ኃይል ለመቋቋም እንዲቻል ሐሰን እንጃሞ ዑመር በቂሳን ከስልጣን ለማውረድ የራሱን ደጋፊዎች እና የቀቤናን ህዝብ በሴፓ በማደራጀት እንቅስቃሴ ጀመሩ። የዚህ ውጤት በሆነው ግልበጣ እንቅስቃሴ ዑመር በቂሳ ተሸንፈው ወደ አክሊል ሊሸሹ ችለዋል። ከዚህ ጊዜ ጀምሮ የቀቤና ሀዲያዎች መሪ ሐሰን እንጃሞ በመሆን በአካባቢው በአጠቃላይ ጂሃድ አውጀዋል። ሐሰን እንጃሞ እና ደጋፊዎቹ የመጀመሪያውን የእስልምና ሃይማኖትን የማስፋፋት እንቅስቃሴ ያካሄዱት በአካባቢው ባሉት እስልምናን ባልተቀበሉ ጉራጌዎች ላይ ሲሆን ይህ እንቅስቃሴ በቀላሉ ውጤታማ ሊሆን ችለዋል። በመቀጠልም ሐሰን እንጃሞ ጠንካራ የቀቤናን የጦር ኃይል ካደራጀ በኋላ በምኒልክ ሁለተኛ ወራሪ ኃይል ላይ ጦርነት አውጀዋል። ይህ እንቅስቃሴ የተጀመረው በ1885 ዓመተ ምህረት የሶዶ ጉራጌ ገዥ ከሆነው ከደጃዝማች ወልደ አሻግሬ ጋር ሐሰን እንጃሞ ባደረገው ጦርነት ነው። ከዚህ ቀጥሎ በሐሰን እንጃሞ የቀቤና ኃይሎች እና በምኒልክ ወራሪ ሰራዊት መካከል እስከ 1889 ዓመተ ምህረት ድረስ የዘለቀ ጦርነት ተደርገዋል። በሁለቱም ኃይሎች መካከል ከተደረገው ጦርነቶች መካከል በዋናነት ከሚጠቀሱት ውስጥ በ1888 ዓመተ ምህረት ምኒልክ በደጃዝማች ወልደ አሻግሬ መሪነት ወደ ሐሰን እንጃሞ ሀገር ቀቤና ያደረጉት ጦርነት ይገኛል። ለዚህ ጦርነት ሐሰን እንጃሞ ሰራዊቱን በመያዝ ወደ ወለኔ በመሄድ አፈራር በሚባል ቦታ ላይ ሰፍረዋል። ሐሰን እንጃሞ አፈራር ላይ ለጦርነት ሲዘጋጅ ከንጉስ ምኒልክ ሁለተኛ የንጉሱን የበላይነት ተቀብሎ ሐሰን እንጃሞ እንዲገባ መልእክት ተልኮለታል።
ለዚህም የንጉሱ መልእክት እሽታውን ከገለጠ ለሐሰን እንጃሞ የራስነት ማዕረግ እንደሚሰጠውና ራስ ሐሰን እንጃሞ ለመባል ከአዋሽ በስተደቡብ ያለውን አገር በአጠቃላይ እስከ ከምባታ ድረስ ገዢ አድርገው እንደሚሾሙት ቃል ገብቷል። እንግዲህ ምኒልክ ከኔ ጋር ከተስማማ የራስነት ራስ የምለውን ማዕረግ ሰጥሃለሁ፣ እንግዲህ ከአዋሽ ጀምሮ እስከ ከምባታ አካባቢ ያለውን አካባቢ ሙሉ ትገዛለህ የሚል ፕሮሚስ ነው የገቡላት ማለት ነው ወይም የገቡላቸው። ነገር ግን ሐሰን እንጃሞ ይህንን የንጉሱን ስጦታ ከአንድ እስልምናን ከማያውቅ ከሃዲ ጋር አልደራደርም በማለት ውድቅ አድርገዋል። ይህ አለመግባባት ወደ ውሊንቆ ጦርነት እንዲገቡ አድርገዋል። በውሊንቆ ጦርነት እምቢታውን የገለጸው ሐሰን እንጃሞ በምኒልክ ወራሪ ኃይሎች ላይ አሸናፊ መሆን ችለዋል። ከዚህ በኋላ በምኒልክ ኃይሎችና በቀቤናው የሐሰን እንጃሞ ኃይሎች መካከል የመጨረሻ ጦርነት የተካሄደው 1889 ዓ.ም በጀብዱ ላይ ነው። በዚህ ጦርነት የክርስቲያኑ ወራሪ መንግስት ኃይሎች በፊታውራሪ ሀብተ ጊዮርጊስ እና በራስ ጎበና ደጬ ተመርተዋል። እንግዲህ እነዚህ ፊታውራሪ ሀብተ ጊዮርጊስ እና ራስ ጎበና ደጬ የሚባሉ በምኒልክ ወረራ ጊዜ በጣም ስማቸው ከሚጠቀሱ የጦር መሪዎች እና ተዋጊዎች የሚጠቀሱ ናቸው። እንግዲህ የመጀመሪያውን ጦርነት ሐሰን እንጃሞ ማሸነፋቸውን ተከትሎ እነዚህ ለምኒልክ ቀኝ እጁ የሆኑለት ተዋጊዎች እና የጦር መሪዎች ተመድበዋል ማለት ነው። በእስላሞች በኩል ከተለያዩ የሀዲያ እና የጉራጌ አካባቢዎች የተውጣጡ ኃይሎች በተለያዩ የጦር መሪዎች የተመሩ ሲሆን የጦሩ ጠቅላይ አዛዥ የነበረው ግን ሐሰን እንጃሞ ነበር። በጀብዱ ሜዳ ጦርነት በሐሰን እንጃሞ የሚመሩት የእስላም ኃይሎች የተሸነፉ ሲሆን ሐሰን እንጃሞም ወደ ጅማ ተሰደዋል። የጦርነቱን ሁኔታ ኪበሞ አለቃ አጥሜን በመጥቀስ እንደሚከተለው ጽፏል። ኪበሞ የተሰኘ ጸሐፊ አለቃ አጥሜ የተባለውን ሌላ ጸሐፊ በመጥቀስ እንደሚከተለው ጽፏል። ጎበና ወዲያው ዘምቶ ነበር ወደ ቀቤና በመጋቢት 18 1981 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ቀቤናን፣ ቻሃን፣ ስልጤን የእስላምን ሀገር ሁሉ አጠፉት። መሬቱን እየከፋፈሉ ለአማራ ሰጡት። ዑመር ባቂሳን ያዙት። ሐሰን እንጃሞ ወደ ጅማ ሸሸ። አገሩን ይዘው ሰራዊቶን በዛው ሾመው አደላድለው በሰኔ ወር እንጦጦ ገቡ። እንግዲህ ምንድነው ያደረጉት? ጦርነቱ ላይ ሐሰን እንጃሞ ጦርነቱ ሳይሳካ ሲቀር ወደ ጅማ አባጅፋር ከተሰደዱ በኋላ ምናልባት ድጋፍ ጠይቆ ለመመለስ እንደሆነ መጽሐፍ ይገልጻልና ያን ጊዜ እንግዲህ ሀዲያ ነገር አማራዎች እንደከፋፈሉ ነው እዚህ ጋር የምንመለከተው። ሐሰን እንጃሞ ወደ ጅማ የተሰደደበት መሰረታዊ ምክንያት ከአባጅፋር ወታደራዊ ድጋፍ በማግኘት እንደገና ተመልሶ ከወራሪው ኃይል ጋር ለመዋጋት ቢሆንም የተጠበቀውን ድጋፍ ማግኘት ተስኖታል። ይልቁንስ አባጅፋር ከሐሰን እንጃሞ ጋር ወደ ጅማ አብረው ለተሰደዱት ሀዲያዎች ቁምቢ በሚባል ቦታ መሬት በመስጠት እንዲሰፍሩ ፈቅደዋል። ከሐሰን እንጃሞ ጋር አብረው ከጦርነቱ ተሰደው ወደ ጅማ ለሄዱት ሀዲያዎች ቁምቢ በሚባልበት ቦታ መሬት ሰጥቶ እዛው እንዲሰፍሩ አድርጓቸዋል ማለት ነው። ባይዞ እስካሁን ድረስ እዛ አካባቢ ላይ ሰዎች እኛ ሀዲያ ነን ብለው ለእኛ በዚህ ሚዲያ ደውለው ገልጾም ያውቃሉ። አሚን ሀዲያዎች እንደሆኑ ያሳውቃሉ፣ ይገልጻሉ። እዛው ነው የሚኖሩት እስካሁንም ማለት ነው። ይልቁንስ አባጅፋር ከሐሰን እንጃሞ ጋር ወደ ጅማ አብሮ ለተሰደዱ ሀዲያዎች ቁምቢ በሚባልበት ቦታ መሬት በመስጠት እንዲሰፍሩ ፈቅደዋል። የጦርነቱ ሁኔታ ከተረጋጋ በኋላ ሐሰን እንጃሞ ወደ ሀገሩ ወደ ቀቤና በመመለስ ጉዞ ላይ ያለ በወባ ትንኝ ተነድፎ በቀቤና ሴባ በሚባለው ማዕከል ሕይወቱ ሊያልፍ ችሏል። የምኒልክ ሰራዊት በሐሰን እንጃሞ ላይ የተቀዳጀው ድል በአካባቢው አጠቃላይ ማህበረሰብ ላይ የተገኘ ድል ተደርጎ ሊወሰድ ይችላል። በተለይም በቀቤና እና በጉራጌ እስላሞች ላይ በአጠቃላይ የምኒልክ ሰራዊት የበላይነትን ሊቀዳጅ ችለዋል። ይህ ተመሳሳይ ድል የምኒልክ ሰራዊት እና መሪዎች የተቀረውን የሀዲያ ህዝብ ለማስገበር በር የከፈተ አጋጣሚ ሊሆን ይችላል። በዛሬው የሀዲያ አካባቢ ያሉት ህዝቦችም የተቃውሞ ስሜት በእጅጉ የጎዳ ሆኗል። በመሆኑም ሐሰን እንጃሞ እና የቀቤና ሀዲያዎች ብቻ ከማሸነፉ ያለፈ ትርጉም ያለው ሁኔታ ሊፈጠር ችሏል። የሚኒልክ ወራሪ ኃይል
ከቀቤና ውጭ ያሉትን የሀዲያ አካባቢዎችንም የማስገበር የጦርነት እንቅስቃሴ ጀመረው የሶዶ ጉራጌዎችን በቁጥጥር ስር ካደረገ እና ደጃዝማች ወልደ አሻግሬን የአካባቢው ገዥ አድርጎ ከሾመ በኋላ በ1878 ዓ.ም ነው። በዚህ ዓመተ ምህረት አካባቢ ነው። ከዚህ አንጻር የሶዶ ጉራጌዎችን በሸዋ መንግስት ክልል ውስጥ ካስገቡ በኋላ የሚኒሊክ ኃይሎች በቀጥታ ፊታቸውን ያዞሩት ወደ ሊቢዶ ወይንም ማረቆ ሀዲያዎች ነው። ኤደሞ የተባለው ጸሐፊ ይህንን ሁኔታ ሲገልጽ የሊቢዶ ህዝብ በርካታ ተከታታይ ጦርነቶችን ከምኒልክ ተስፋፊ ኃይሎች ጋር በቀጥታና ከአካባቢው ተስፋፊ ኃይሎች ደጋፊዎች ጋር እንዲሁ በተዘዋዋሪ አካሂደዋል። ይህ ማለት ከምኒልክ ወራሪ ኃይሎች ጋር በቀጥታ ጦርነት ያደርጋሉ። በአካባቢው ካሉት የዚህን የሚኒሊክ ወይም የወራሪን ኃይል ደጋፊ ከሆኑ ጋር እንደገና የተዘዋዋሪ ጦርነት ያደርጋሉ። በተዘዋዋሪ ጦርነት ያደርጋሉ ማለት ጎን ለጎን። ነገር ግን በተለይም የሚኒሊክ ወራሪ ሰራዊት ከገጠመው ጠንካራ ተቃውሞ በሊቢዶ ህዝብና በወራሪ ሰራዊትም ላይ ከደረሰው ከፍተኛ ከሆነ እልቂትና ጥፋት አንጻር ከሊቢዶ ህሊና የማይጠፋ ሁለት ዋና ዋና ጦርነቶች እንደሚገኙ ኤደሞ ጽፏል። እነዚህም ጦርነቶች በሊቢዶ ህዝብ ዘንድ የአጃቾ እና የለጨቦ ጦርነቶች ተብለው ይጠራሉ። የጦርነቶቹ መጠሪያ ስም ከሊቢዶ ህዝብ ጦር መሪዎች ስም የተወሰደ ነው። አንዱ ጦርነት በአጃቾ ጊዜ የተደረገ ነው። ሌላኛው ጦርነት ደግሞ በለጨቦ መሪነት ጊዜ የተደረገ ነው ማለት ነው። ከነዚህ ከላይ ከተጠቀሱት ጦርነቶች የመጀመሪያው የአጃቾ ጦርነት ሲሆን የጦር መሪ አጃቾ ተብሎ ይጠራ ነበር። በዚህ ጦርነት የሊቢዶ ህዝብ የሚኒሊክን ተስፋፊ ኃይል አሸንፎ ሊመለስ ችለዋል። የአጃቾ ጦርነት የተካሄደበትን ትክክለኛ ዘመን ግን ማወቅ ባይቻልም ተስፋዬ የተሰኘ ጸሐፊ በ1993 ዓ.ም በጻፈው መጽሐፍ በገጽ 450 ላይ እንደሚከተለው ጽፏል። እሱ ግን ሴኪን የተባለ ጸሐፊን በመጥቀስ ነው ይህን የጻፈው። እንዲህ ይላል። ማረቆች ልዩ የሆነ ቋንቋ ይናገራሉ። በዝርፊያ የሚኖሩ እና ጥሩ የሆኑ ፈረሶች ያሏቸው ናቸው። ምኒልክ ጦር በከፈተባቸው ጊዜ የጦር መሳሪያውን አልፈሩም። ይልቁኑ የፈረሶቻቸውን ጆሮ በጨርቅ በመሸፈን ጠላታቸውን የምኒልክን ሰራዊት ፊት ለፊት ገጠሙት። አንድ የጥይት ድምፅ ከ2000 እስከ 3000 ህዝብ ሊያስበረግግ በሚችልበት ሀገር እንዲህ ማድረጋቸው ለታላቅ ጀግንነታቸው ጥሩ ምስክር ነው። የማረቆ ነገድ ከ7000 ግለሰቦች የማይበልጥ ነው። ዳር ድንበሩ ከእንግዲህ ወዲያ በመንዝና በአሩሲ አይገፋም፣ ወደፊት ሊደርስ ከሚችለው ጥቃት ተጠብቋልና ይላል። እንግዲህ መንዝ የሚለው የአማራን አካባቢ ከአማራ አካባቢ በዛቱ አማራ ብዙ አይባልም። የሰሜኑ የክርስቲያኑ መንግስታት ነው የሚባለው መንዝ ምናምን በሚባል ነው የሚታወቀው እና በዚህ በኩል በስተምስራቅ በኩል በአሩሲ በዚህ ደግሞ በሰሜን በኩል በመንዝ ወይም በሚኒሊክ ወራሪ ኃይል ከእንግዲህ ድንበራቸው አይገፋም ነው የሚለው ጸሐፊው ማለት ነው። ሁለተኛው ጦርነት የለጨቦ ጦርነት ሲባል የሊቢዶን ወገን የመራው የጦር መሪ ለጨቦ አጃቾ ተብሎ ይጠራል። በለጨቦ አንጃንቾ የሚመራው የሊቢዶ ጦር እጅግ ጠንካራ ስለነበር የአካባቢው የአፈ ታሪክ ማስረጃዎች እንደሚጠቁሙት ንጉሥ ምኒልክ ራሳቸው የሸዋን ጦር ይዘው በ1882 ዓ.ም ወደ ሊቢዶ ዘምተዋል። ምኒልክ ራሳቸው ወደ ማረቆ ሀዲያ ማለት ነው። ይህ ጦርነት በሊቢዶ ደበና በሚባል ቦታ ላይ የተደረገ ጦርነት ሲሆን በጦርነቱም የሊቢዶ ጦር መሪ የነበሩት ለጨቦ አንጃንቾ ሊገደሉ ችለዋል። በለጨቦ አንጃንቾ ሞት የሊቢዶ ህዝብ ከተሸነፉ በኋላ በህዝቡ በጣም ከፍተኛ የሆነ የግፍ አገዳደል፣ ዘረፋ እና የቤት ቃጠሎ ወንጀሎች ተፈጽመዋል። ይህ በምኒልክ ወራሪ ኃይል እና በምኒልክ በራሱ ማለት ነው። በዚህ ጦርነት ወቅት በርካታ የሊቢዶ ሀዲያዎች ወደ ቆሼ አካባቢ ሊሰደዱ ችለዋል። ከዚያም የሊቢዶ ህዝብ ማሴቦ ቡርከሞ የተባለ ሽማግሌን መሪው አድርገው በመምረጥ የሊቢዶን ህዝብ ወክለው ከምኒልክ ጋር እርቅ እንዲፈጸም አድርገዋል። የቀቤና እና የሊቢዶ ሀዲያ በምኒልክ ወራሪ ሰራዊት ቁጥጥር ስር መውደቅ የተቀረውን የሀዲያ ህዝብ በቀላሉ ለማስገበር የሚያስችል ምቹ ሁኔታን ፈጥሮለታል። ሆኖም ግን ዋናውን የሀዲያ አካባቢ ወይም ደቡብ ሀዲያ ለመቆጣጠር
የሸዋ ወራሪ ኃይል እንቅስቃሴ ጀመረው ከ1886 ጀምሮ ነው። በመሃሉ ግን የሐሰን እንጃሞ ሃይማኖታዊ የተቃውሞ እንቅስቃሴ ወይም ጂሃድ በተቀረው ሀዲያ ላይ የተጀመረውን ዘመቻ እንዲቋረጥ አስገድዷል። ለምሳሌ ኪበሞ እንደገለጸው ራስ ጎበና ቀድሞ ከተያዙት የሶዶ ጉራጌ አካባቢዎች የተውጣጣውን ኃይል ከራሳቸው ሰራዊት ጋር አንድ ላይ በማድረግ ወደ ሻሾጎ ሀዲያ ዘመቻ አድርገዋል። ከዚህ የሸዋ ወራሪ ኃይል ዘመቻ ጥቂት ቀደም ብሎ ሻሾጎ ከከምባታ ጋር ከፍተኛ ጦርነት በማድረግ በቡቻሞ የጦር ግንባር አሸናፊ ሆኖ ነበር። በዚህም ምክንያት የራስ ጎበና ኃይሎች ወደ ሻሾጎ በሚደርስበት ወቅት የሻሾጎ ጦር መሪዎችና ትልልቅ ሽማግሌዎች ከከምባታ ጋር የተፈጠረውን አለመግባባት በእርቅ ለመፍታት ለማቻ በሚባል ቦታ ላይ የእርቅ ጉባኤ ያካሂዱ ነበር። በመሆኑም የሻሾጎ አባገዳ እና ሌሎችም የጦር መሪዎች አለመኖር የአካባቢውን ተራ ህዝብ በቀላሉ እንዲሸነፍ እና እንዲበዘበዝ እድል ፈጥረዋል። የሻሾጎ ጦር መሪዎች ከከምባታ ህዝብ ጋር ቀደም ሲል በነበረው ጦርነት አሸንፈው ያንን ጦርነቱን ተከትሎ የመጣውን ጥላቻ ደግሞ በሽምግልና ለመፍታት በሽምግልና ላይ ባሉበት ጊዜ አባገዳዎች ወይም የጦር መሪዎች እዛው ያሉ፣ የሚኒሊክ ኃይል ግን በአካባቢ ባለው ላይ ፒፕል ወይም ተራ ህዝቦች ላይ መጥተው አሸናፊ ሆነው እንደበዘበዙ ነው የሚያሳየው። በዚህ ሁኔታ የሻሾጎ አካባቢ በቀላሉ በጎበና ቁጥጥር ስር ሲወድቅ አባገዳ ጌዶ በሽሮን በመምረጥ ለምኒልክ መንግስት ሊገብር እንደተስማማ ገልጸዋል። አባገዳ ጌዶ በሽሮ የሻሾጎ ባላባት በማድረግ ራስ ጎበና ሾሟቸዋል። ይህ ሁኔታ ግን ሐሰን እንጃሞ በቀሰቀሰው የቀቤና ሀዲያዎች ሃይማኖታዊ እንቅስቃሴ ምክንያት በመቀየር ቀቤና ተመልሶ በምኒልክ ኃይሎች ቁጥጥር ስር እስከሚወድቅበት እስከ 1889 ዓ.ም ድረስ ሻሾጎ ነፃ አካባቢ ሆኖ ቆይተዋል። ከዚያም በ1892 ዓ.ም በደጃች ወልደ አሻግሬ እና በደጃዝማች ወዳጆ የተመራው የሸዋ ኃይል የሻሾጎን አካባቢ መልሶ ሊቆጣጠረው ችሏል። ከዚያም አባገዳው ሲሶ የሻሾጎ ባላባት ተደርገው ተሹመዋል። በተመሳሳይ ሁኔታ ደጃዝማች ወልደ አሻግሬ በ1886 ዓ.ም የሌሞ ሀዲያን ለመቆጣጠር ዘመቻ ከፍተዋል። ለዚህም ዘመቻ ከሶዶ ጉራጌ አካባቢ የተውጣጣ በርካታ ሰራዊት ተሰልፏል። ነገር ግን በመሃሉ በሐሰን እንጃሞ የተቀሰቀሰው የቀቤና አመፅ የወልደ አሻግሬን ትኩረትና ጥረት ወደ ቀቤና እንዲያቀና አስገድዶታል። ይህ በነገራችን ላይ ሶስተኛ ግጭት ነው። ሐሰን እንጃሞ በመጀመሪያ አሸንፈው በሁለተኛ ተሸንፈው ወደ ጅማ ተሰደው ከዛ ከመጡ በኋላ የሚኒሊክ ወራሪ ኃይል ሻሾጎን ሊያጠቃ በመጣበት ጊዜ እንደገና ጂሃድ ወይም መንፈሳዊ ጦርነት ከፍተው አምፀው ረብሾ ነበር። እንደገና ደግሞ ከሌሞ ህዝብ ጋር የተጀመረውን ወረራ ወይም ጦርነት ራሱ አደናቅፈዋል። ምክንያቱም ሶስተኛ ሽብር በአካባቢ በመፍጠር ማለት ነው። እዛ አካባቢ ላይ ባሉበት በቀቤና አካባቢ እሳቸው በሚመሩበት በቀቤና አካባቢ ላይ ማለት ነው። ከቀቤና መሸነፍ በኋላ የደጃዝማቹ ወልደ አሻግሬ ትኩረት እንደገና ወደ ተቀረው የሀዲያ አካባቢ ሲሆን የመጀመሪያው ተጠቂ የነበረውም የሌሞ ሀዲያ ህዝብ ነበር። በ1891 ዓመተ ምህረት የሀዲያ ሽማግሌዎች እንደሚያስታውሱት የሌሞና የባዶጎ ሀዲያዎች የደጃዝማች ወልደ አሻግሬን ዳግም ዘመቻ ለማቋቋም በህብረት ተሰልፈው ነበር። ነገር ግን ይህ ተቃውሞ ህብረት ወራሪውን ኃይል ለረጅም ጊዜ ተቋቁሞ ሊያቆየው አልቻለም። ፊት ለፊት በሚደረገው ጦርነት ላይ ወራሪው ኃይል ዘመናዊ መሳሪያ የታጠቀ ስለነበረ የበላይነቱን ሊወስድ የሌሞና የሻሾጎ ሀዲያዎች የደፈጣ ውጊያና እንደ መጨረሻ የመከላከል አማራጭ ተጠቅሞ እንደነበር የአካባቢው ሽማግሌዎች ያስታውሳሉ። በመጨረሻም የሌሞ ገራድ የነበሩት ኦርሴ ቢቢሶ ለደጃዝማች ወልደ አሻግሬ በሰላም እጅ በመስጠትና በአጸፋውም የሌሞ ባላባት በመሆን ጦርነት እንዲያበቃ በማድረግ የገባርነት ዘመን እንዲጀመር ሆኗል። የሌሞና የባዶጎ ጦርነት ከተጠናቀቀ በኋላ ተስፋዬ እንደገለጸው የአካባቢው ገዢ የሆነው ደጃዝማች ወዳጆ ጎበና የራስ ጎበና ደጬ ልጅ የመጀመሪያውን ከተማ በሌሞ ውስጥ መጀመሪያ ባልቡላ ወይም ደማላ ከዚያም ቀጥሎ አና በተባለ የሌሞ ተራራ ላይ ሊመሰርት ችለዋል። እነዚህ አስተዳደርና የሰራዊት መቀመጫ የሆኑት ከተሞች በሀዲያ እና በከምባታ አካባቢ የመጀመሪያዎች ከተሞች እንደነበሩ ይታወቃል። ነገር ግን ክበሞ
እንደጻፈው የመጀመሪያው የአስተዳደር ከተማ ባልቡላ ወይም ደማላ፣ ከዚያም ላይ በአና ላይ የመሰረቱትን ደጃዝማች ባሻይ አቦይ እንደሆኑ ገልጿል። የሌሞ ሀዲያዎች በኦርሴ ዴቢሶ መሪነት ዘመን ወደ ገባርነት መቀየራቸው ቢነገርም ከወራሪው የሸዋ ሰራዊት ጋር ከፍተኛ ጦርነት ከገጠሙት የሌሞ መሪዎች ውስጥ አድል አዳ እና አድል ፍርጥሞ ይጠቀሳሉ። ይሄ አዳ የሚለው ስም የመጀመሪያው የሀዲያ ንጉስ አንጎ ነው ወይንም አንጌቦ ነው። የሱም ልጅ አዳ ነበር ተብሎ ተጠቅሶ ነበርና ያ የመጀመሪያው የሀዲያ ንጉስ ልጅ ስምና እንግዲህ የዚህ ጊዜ ደግሞ የሌሞ ሀዲያ ባላባት ስም መመሳሰሉ የቋንቋውን መወራረስ እና አንድነት ወይም አንድዮሽ ይገልጻል የሚል የኔ ሀሳብ ነው። ይህ በሌቦ እና በባዶጎ የተፈጠረው ሁኔታ በሌሎች የሰሜን እና የምስራቅ ሀዲያዎች አካባቢ ከተከሰተው ገባርነት እና የሸዋ የበላይነት ጋር ተደምሮ የሶሮ ሀዲያዎች ያለ አንዳች ረዳትና አማራጭ ተስፋ በሚያስቆርጥ ከበባ ውስጥ እንዲወድቁ አስገድዷቸዋል። የሸዋ ኃይሎች በሶሮ ሀዲያ ላይ የነበራቸውን ከበባ ጠንካራ ያደረገው የሸዋ ሀዲያዎች ሳይሆን የሸዋ ኃይሎች በሶሮ ሀዲያ ላይ የነበራቸውን ከበባ ጠንካራ ያደረገው ሌላው ክስተት የከምባታ ህዝብ ከሸዋ ገዢ መደብ ጋር ከረጅም ዘመን ጀምሮ የነበራቸው ወዳጅነት ነው። በዚህ እጅግ አስቸጋሪ ሁኔታ ውስጥ እንኳን ቢሆንም የሶሮ ህዝብ በአጋጎ እና በደጃች ያርሼ መሪነት ከፍተኛ የመከላከል ጦርነቶችን አካሂደዋል። ባይዘዌ የከምባታ ህዝብ ለረጅም ዘመናት የክርስቲያኑ መንግስት ታማኝ ወይም ወዳጅ ሆኖ ነው የሚገለጸው። በስተሰሜን የጉራጌ ህዝብ፣ በስተደቡብ ደግሞ የከምባታ ህዝብ የክርስቲያኑ መንግስት ወዳጆች ሆነው ይጠቀሳሉ ማለት ነው። በዚህ ሁኔታ ሶሮን በቀላሉ እንደከበቡ ነው የሚያሳየው የምኒልክ ወራሪ ኃይሎች ማለት ነው። የሶሮ ሀዲያዎች ካደረጓቸው ከባባድ የመከላከል ጦርነቶች መካከል በሶሮ እና በጠምባሮ መካከል የሚገኘው የጎጎ ተራራ ላይ የሶሮ ሀዲያዎች በደጃዝማች ወልደ አሻግሬ ከሚመራውና ከአጠቃላይ በወቅቱ ገባር ከተደረጉት አካባቢዎች ከተውጣጡ እና ከሸዋ ሰራዊት ጋር ያደረጉት ጦርነት ይጠቀሳል። በዚህም ጦርነት የሶሮ ሀዲያዎች በሸዋ ኃይሎች ሊሸነፉ ችለዋል። በመሆኑም በ1893 ዓ.ም ከባዶአቸው ውጭ ያለው አጠቃላይ የሀዲያ ህዝብ በሸዋ ወራሪ ኃይል ቁጥጥር ስር በመውደቅ ገባር እንዲሆን ተደርጓል። የባዶአቸው ሀዲያዎች የሚኒሊክን ወራሪ ኃይል የመቋቋም ትግል ግን እስከ 1894 ዓ.ም ድረስ ሊዘልቅ የቻለ እና እጅግ ከባድ ተብሎ ከሚጠቀሱት የሚኒሊክ የወረራ ሙከራዎች ውስጥ ሊጠቀለል የሚችል ነው። የሚኒሊክ የጦር አበጋዞች የነበሩት በዘመኑ በሀዲያ እና በከምባታ አካባቢ ይንቀሳቀሱ የነበሩት ደጃዝማቾች እና ራሶች፣ ለምሳሌ ደጃዝማች ተሰማ ዳርጌ፣ ደጃዝማች ወዳጆ ጎበና፣ ራስ መንገሻ አትከም በጋራም ሆነ በግል የባዶአቸውን ሀዲያ ከወላይታ ህዝብ ጋር አንድ ላይ ለማስገበር እና የጭቆና ቀንበር ለመጫን ያደረጉት ትግል በቀላሉ ሊሳካ አልቻለም። በመሆኑም በመጨረሻ ላይ በባዶአቸው ሀዲያ እና በወላይታ ላይ ንጉስ ምኒልክ ራሳቸው መዝመታቸው ይታወሳል። ሁኔታውን ተስፋ የተሰኘ ጸሐፊ አለቃ ገብረስላሴን በመጥቀስ እንዳስቀመጠው የአፄ ምኒልክ ዳግማዊ የታሪክ ጸሐፊ አለቃ ገብረስላሴ እንደዘገቡትም አፄ ምኒልክ ከሸዋ ህዳር 16 ቀን 1894 ዓ.ም ተነስተው በጌጃ፣ በሶዶ ጉራጌ፣ በማረቀው፣ በስልጤ፣ በሁልባረግ፣ በሀዲያ እና በከምባታ አድርገው ወደ ባዶአቸው ሀዲያ ህዝብ ክልል ሾኔ እና ቆርጋሌ ሲደርሱ ጦረኛውና ጀግናው የባዶአቸው ህዝብ በጨበጣ ውጊያ ጭምር ከፍተኛ ጦርነት እንደገጠማቸው ያውሳሉ። በመሆኑም የሚኒሊክን የወላይታ ዘመቻ ውጤታማ ለማድረግ ከወላይታው በንጉስ ጦና ከተመራው ከፍተኛ የተጋድሎ ጦርነት ቀድሞ የገጠማቸው የባዶአቸው ሀዲያዎች ከላይ በተገለጹት ሁኔታ በጀግንነት ያደረጉት ውጊያ ነበር። በአጭሩ በባዶአቸው ከሀዲያዎች ጋር የተደረገው ጦርነት ውጤቱ ለወላይታ ዘመቻ መንገድ ከፋች ነበር።
በአድዋቸው ሀዲያ ላይ የተደረገው ጦርነት የአካባቢው ጦርነትን የመሩት ንጉስ ምኒልክ መጀመሪያ የሰፈሩት በባዶዋቸው ቀጣ በሚባል ቦታ እንደነበር የአካባቢው ሽማግሌዎች ያወሳሉ። ቀጣ የሚባል ቦታ ከዛሬ ሾኔ ከተማ በሰሜን ምዕራብ አቅጣጫ የሚገኝ ጉብታ ነው። የባዶዋቸው ሀዲያዎች የንጉስ ምኒልክ ሰራዊት በጨበጣ ውጊያ ጭምር በተዋጉባቸው ጦርነቶች እና ከዚያም በኋላ በወላይታ ከንጉስ ጦና ጎን በመሰለፍ ከፍተኛ ትግል ካደረጉት የባዶዋቸው የጦር መሪዎች መካከል ባይዘዌ በባዶዋቸው ላይ ምኒልክ ራሳቸው መጥተው ከሀዲያዎች ጋር እንደተዋጉ ነው የተመለከትን። ከዛ በኋላ ጦርነቱ ሳይሳካ ሲቀር የሚከተሉት የጦር መሪዎች ወይም በሀዲይኛ ወይም በሀዲይሳ ጋጠና ተብሎ የሚታወቁት ወደ ወላይታ በመሄድ ከምኒልክ ሰራዊት ጋር እንደተዋጉ የሚገልጽ መረጃ ነው ያለው። ከነዚህም ጋጠን ገትሶ በላንጎ፣ ጋጠን ሰንደቦ ብጃሞ፣ ጋጠን ፈጅሶ ጎዴ በዋናነት ይጠቀሳሉ። ይቅርታ አንዴ ቻርጀር መሰካት እንዳለብኝ ይሰማኛል። ቻርጀር ሰክቼ አረምባለሁ። እረፍት 1 ደቂቃ እረፍት እናድርግ። በጣም ጥሩ። የፒሲን ቻርጀር ነው የሰካሁኝ። ቀለል አድርገን ነው የምንሄደው። መቼም ስቱዲዮ ላይ አይደለም ያሉት፣ ቤት ነው ያለሁኝ። ዝም ብዬ ቀለል አድርገን ነው የማነብላችሁ። እንግዲህ የሳተላይት ፕሮግራም አይደለም። ቀለል አድርገን እኔ በጣም አሪፍ። እንግዲህ ጋጠናዎችን ወይንም የጦር አበጋዞችን ተመልክተናል ማለት ነው። ባዶዋቸው ላይ ከአፄ ምኒልክ ጋር የጨበጣ ውጊያ ካደረጉ በኋላ ጦርነቱ ላይ ድል ባለመሆኑ ወደ ወላይታ በመሻገር ከወላይታው ንጉስ ጦና ጋር ወይም ከሱ ጎን ሆነው ለምኒልክ ፈተና የሆኑ ጋጠናዎች ወይም የጦር አበጋዞች ነበሩ ማለት ነው። እነዚህ ጋጠናዎች በሀዲያ የጦር አበጋዝ የሚለውን ማዕረግ ይወክላሉ። የባዶዋቸው ሀዲያዎች በንጉስ ምኒልክ በሚመራው እና ዘመናዊ መሳሪያ ከታጠቀው እጅግ ከፍተኛ ጦር ከተሸነፉ በኋላ ወደ ወላይታ በማፈግፈግ ከወላይታ ህዝብ ጋር ክንዳቸውን በማስተባበር የወላይታው ጀግና ንጉስ ጦና እስከተያዘበት የወላይታ ዘመቻ እስካበቃበት ድረስ ተዋግተዋል። እንግዲህ ጦና እስኪያዝ ድረስ የሀዲያ ጦር መሪዎች ሄደው ከወላይታ ጎን ሆነው የተዋጉ ነው የሚገልጸው መረጃው ማለት ነው። በመሆኑም የባዶዋቸው ሀዲያዎች የመጨረሻው ሽንፈት እና ወደ ገባርነት መግባት የሚጀምረው ከወላይታ ሽንፈት ጋር ተያይዞ ይሆናል። ከ1894 በኋላ የባዶዋቸው ሀዲያዎች በ3 ባላባቶች ተከፋፍለው እንዲገብሩ ተደርገዋል። እነዚህም ባላባቶች ቀኛዝማች ወራቆ፣ ቀኛዝማች ጢቀሞ እና ቀኛዝማች ሂርቦሮ ናቸው። እንግዲህ ከባዶዋቸው የሚሰሙ ሰዎች ወይም ከተለያየ ሀዲያ አካባቢ የሚሰሙ ሰዎች እነዚህን የጦር አበጋዞች ስም መጠየቅ ትችላላችሁ ማለት ነው። ከላንዲሲቸው እሱም ሎሞል ለተያ ወደር ኩራም ፈኒስ ተኩይ መጨሰ ከምስነት በአጠቃላይ ከ1886 እስከ 1894 ዓ.ም ባለው ጊዜ አጠቃላይ የሀዲያ ህዝብ በንጉስ ምኒልክ ወራሪ ኃይል ቁጥጥር ስር ሊወድቅ ችሏል። የሀዲያ ህዝብ በዘመናት ማንነቱን አስጠብቆ ለመቆየት ያደረገውን ጠንካራ ትግልና በርካታ ጦርነቶችን በመመልከት ከንጉስ ምኒልክ ወራሪ ኃይልም ጋር ያደረገውን ረጅም ጊዜ የፈጀው ጦርነት የዚሁ የዘመናት ታሪክ አካል አድርጎ ለመመልከት ያስገድዳል። የትኛውም የሀዲያ ጌቾ ወይም ጎሳ የሚችለውን ያክል ትግል በማድረግ ስለተሸነፈ ብቻ የንጉስ ምኒልክን ወራሪ ኃይሎች የበላይነትን እንደተቀበለ መረዳት ይቻላል። ሆኖም ግን ንጉስ ምኒልክ በሀዲያ ላይ የተጠቀሙት አዳዲስ የጦርነት ስልት ንጉሱ ከነበራቸው የመሳሪያ የበላይነት እና የተሻለ የጦርነት ልምድ እንዲሁም በዘመኑ ተከስቶ ከነበረው የከብት በሽታና የፊንጢጣ ወረርሽኝ ጋር ተደምሮ የሸዋ ኃይሎች ለረጅም ጊዜ የቆየ ገባርነትን በሀዲያ ህዝብ ላይ እንዲጭኑ እድል ፈጥሯል። እንግዲህ የመሳሪያ ልዩነት አለ፣ የወረርሽኝ አለ፣ ብዙ ነገር ነው ያለው እና እነዚህ ምክንያቶች ናቸው። የመሳሪያ በላይነት በተለይ በከፍተኛ ሁኔታ እንደ ምክንያት የሚጠቀስ ነው ለሀዲያዎች ለምኒልክ እጅ መስጠት ማለት ነው። እሱንም ከፋፍሎ ነው የተዋጋው የሚል ነገር ነው የተመለከተን። በጦር መሳሪያ የነበራቸው የበላይነት በተለይም ለዘመኑ ዘመናዊ የነበሩትን መሳሪያዎች መጠቀም መቻላቸው
ካለብዙ ጉዳትና የሰራዊት እልቂት በአጭር ጊዜ ድል እንዲቀዳጁ አስችሏቸዋል። በጣም የቆየ ጦርነት ልምድ ያላቸው የወራሪው ኃይል መሪዎችም ተራ ስህተቶችን በማስወገድ ተገቢ የጦርነት ስልት በመከተል ለተገኘው ድል ከፍተኛ አስተዋጽኦ አበርክተዋል። በዘመኑ ተከስቶ የነበረው በሽታ የሀዲያን ሕዝብ ዋነኛ የሀብቱ መገለጫና የኑሮ መሰረት የሆነውን ከብቱን በማውደም ድሃ ከማድረጉ እና ከማሸማቀቁም በላይ በወሳኝ ጦርነቶች የሚጠቀሙትን የጋማ ከብቶችን እንዲያጡ አድርጓል። በመጀመሪያ የሀዲያ ኢኮኖሚ የተመሰረተው ለረጅም ዘመናት እስከ ቅርብ ጊዜ ድረስ በወገና ነው። ወገና ማለት ደግሞ ሀዲያዎች ከብቶቻቸውን በመቶና በሺዎች ያስቆጥራሉ። ይህንም በመቶና በሺዎች አስቆጥረው ሴርሞኒ ያደርጋሉ። ያ ሴርሞኒ ወገና ነው የሚባለው፣ የወገና ስነስርዓት ነው የሚባል ማለት ነው። እና የከብት ወረርሽኝ በገባበት ጊዜ ፈረሶቻቸውንም ጭምር ነው ለጦርነት በዋንነት የሚጠቀሙትን ፈረሶቻቸውን ጭምር ነው ያሳጣቸው ማለት ነው። እንግዲህ ይህ በጦርነት ልምድ የተካነውን በመሳሪያ በላይ የሆነውን እና የተለያዩ ታክቲኮችን የሚጠቀመውን የሚኒሊክ ወራሪ ኃይል በአጭር ጊዜ በሀዲያዎች ላይ ድል እንዲቀዳጅ አድርገዋል ማለት ነው። ላይ ከተጠቀሱት ሁሉ ግን የሚኒሊክ ሰራዊት በሀዲያ ሕዝብ ላይ የተከተለው የጦርነት ስልት ወይም ታክቲክ ለድሉ ከፍተኛውን ሚና እንደተጫወተ የሀዲያ ሽማግሌዎች ይገልጻሉ። ይህ የወረራ ጦርነት የሀዲያን ሕዝብ እንደ አንድ ሕዝብ በመውሰድ በአጠቃላይ ሕዝቡ ላይ በአንድ ጊዜ የታወጀ ጦርነት ሳይሆን ይደግመዋለሁ። ይህ የወረራ ጦርነት የሀዲያን ሕዝብ እንደ አንድ ሕዝብ በመውሰድ በአጠቃላይ ሕዝቡ ላይ በአንድነት የታወጀ ጦርነት ሳይሆን እያንዳንዱ የሀዲያ ጌቾ ወይም ጎሳዎች በተናጥል ተራ በተራ በማስከበር የሀዲያን ሕዝብ የአንድነትና ጥንካሬን በማመንመን የተካሄደ ነበር። በተናጠል ነው ውጊያው የተደረገው ማለት ነው። በዚህም መሰረት ዘመቻዎች ሲደረጉ በቀቤና፣ በማረቆ፣ በሌሞ፣ በሻሾጎ፣ በሶሮ፣ በባዶዋቾ በተለይ በእያንዳንዳቸው ታውጆ ሲሆን ስትራቴጂውም በጂኦግራፊያዊ አቀማመጥ አቅጣጫ ከሰሜን እያደገ እንዲሄድ ተደርጎ የተሸነፈውና የከበረው የሀዲያ ጌቾ ቀጣይ ጦርነት ወደ ታወጀበት እና ወንድሙ ወደ ሆነው ሌላ ጌቾ በባላባቶች መሪነት ህዝቡን ይዞ እንዲዘምትና እንዲዋጋ ይደረጋል። ይህንንም በማድረግ በቀድሞ የአንድነት ስሜት ፋንታ የጠላትነትና የልዩነት ስሜት በተግባር ስር እንዲወሰድ ለማለት ነው። እዚህ ጋር እንደዛ አልተባለም። እንዲሰደድ ወይም ስር እንዲሰድ ለማለት ይፈልጋል መሰለኝ ጸሐፊ፣ ፊደል ይቀራል። እንግዲህ የልዩነት ስሜት ስር እንዲሰድ አድርጓል ማለት ነው። ሀዲያን የመከፋፈል ስራ ተብሎ ብዙ ጊዜ የምንጽፈው ይሄንን ነው። ያን ጊዜ የሚኒሊክ ወራሪ ኃይል ለመጀመሪያ ጊዜ ቀቤናን ካሸነፈ በኋላ ቀቤናን በሌሞ ላይ፣ ሌሞን በባዶጎ ላይ፣ ባዶጎን በሶሮ ላይ፣ ሶሮን በባዶዋቾ ላይ እያለ እነዚህን በሻሾጎ ላይ አንዱን ጌቾ ወሮ ካሸነፈ በኋላ ተሸናፊውን ጌቾ በመያዝ ወደ ሌላ ጌቾ በመሄድ የተለያዩ የሀዲያ ጌቾዎች ያላቸውን አንድነት፣ ባህላዊ ቋንቋ፣ የተለያዩ ሴቶች የወንድማማችነትን ስሜት በማጥፋት የጠላትነትን ከጠላቶች ጋር ሊወጋ መጣ በሚል እንደ ጠላት እንዲቆጥር በማድረግ ሀዲያ አንድ እንዳይሆን ያደረጉበትን ነገር ከዚህ ወስደን ነው የምንናገረው። እንግዲህ ይሄ በ19ኛ ሴንቸሪ ነው። ቀጥሎም በ20ኛው ሴንቸሪ ነው። የዛሬ 100 ዓመታት በፊት እንኳን ይሄ ነገር ነበር ማለት ነው። ከዛ በፊትም ነበር፣ የዛሬ 100 ዓመታትም ነበር። እስካሁንም ያልቀረ ነገር እንደሆነ መመልከት እንችላለን ማለት ነው። እንግዲህ የጠላትነትና የልዩነት ስሜት በተግባር እንዲሰድ አድርገዋል። የዚህ ተመሳሳይ ስትራቴጂ አካል የነበረውና ሌላው ዘዴ በሀዲያ ዙሪያ ያሉትን ጎረቤት ማህበረሰቦች ሀዲያን ለማስከበር በሚደረገው ጦርነት ሁለንተናዊ ድጋፍ እንዲሰጡ ተገደዋል። ከዚህም የተነሳ በሀዲያ እና በአንዳንድ የጎረቤት ማህበረሰቦች መካከል የጠላትነት ስሜት እንዲፈጠር ከፍተኛ ተግባራዊ እንቅስቃሴዎች ተደርገዋል። ለምሳሌ የሀዲያ ህዝብ ከሰሜኑ የክርስቲያን ኢምፓየሮች ጋር እንዲሁም በኋላ ላይ ከሸዋው ንጉስ ምኒልክ ጋር ሲዋጉ የከምባታ ህዝብ ለምኒልክ መንግስት እና ለሰሜኑ የክርስቲያን መንግስታት ድጋፍ ያደርጉ ነበር። የተለያዩ ዘዴዎችን በመጠቆም የህዝቡን የጦርነት ስልቶችን በመጠቆም እና መልክዓ ምድራዊ አቀማመጥ የተለያዩ ነገሮችን በመጠቆም ድጋፍ እንደሚያደርጉ ነው ጸሐፊዎች እየገለጹ አሉት። ያ ነው እስከዛሬ ድረስ ዘልቆ በብሔረሰቦቹ ዘንድ ወዳጅነት እንዳይኖር ከፍተኛ አስተዋጽኦ እያደረገ ያለው የሚለውን ነው መጽሐፉ የሚገልጸው። የሀዲያ ህዝብ እጅግ ጠንካራ እና አሸናፊ የነበረው በረጅም ታሪኩ እንደ አንድ ህዝብ ባደረጋቸው ተጋድሎዎች ነበር።
በንጉሥ ምኒልክ ዘመን በተደረገው የወረራና የማስከበር ጦርነት ግን ሀዲያ ያሉትን ያክል ጌቾዎች ራሳቸውን የቻሉ የተለያዩ ጦርነቶች አድርገዋል። ይህ ሁኔታ ጌቾቹ የየራሳቸው የሆነ የትግል ታሪክና ልምድ እንዲኖራቸው በማድረጉ የነበራቸውን የአንድነትና የወንድማማችነት ስሜት አቀዝቅዟል። ይህ ወራሪው ኃይል የተከተለው ስትራቴጂ ቀጥሎ ባዋቀረው የጭቆና አስተዳደራዊ ስርዓት ተጠናክሮ በመቀጠሉ ስርዓቱን በጋራ በማቋቋም ፋንታ እርስ በርሳቸው በጥርጣሬ እንዲተያዩ የራሱን አስተዋጽኦ አበርክቷል። እንግዲህ እንዲህ እያለ ይቀጥላል። ሀዲያ ከ1894 እስከ 1935 የሚለውን አብረን እንመለከታለን በሌላ ክፍል ማለት ነው። ለዛሬው በዚህ አበቃለሁ። ይህንን ሼር አድርጉ። ወደ ዩቲዩብም ስለሚወስደው እዛ መከተል ትችላላችሁ። አመሰግናለሁ።